እኮ ነው የሚያውቀው። እናንተ ቁርአንና ሐዲስን ታውቁታላችሁ እንዴ? እስኪ ንገሩ። ቁርአንና ሐዲስን በደንብ ብታነቡ ኖሮ መታችሁ ስለ ቁርአንና ስለ ሐዲስ ብትጠይቁ ነበር። አንዳንዶቻችሁ ማለት ነው ንጽጽራዊና ፈትዋዊ ንጽጽራዊና እንትን ለይታችሁ እንኳን አታውቁም እኮ። ፈትዋና ንጽጽ ምንድነው ታውቃላችሁ? አታውቁም። ምን ሆናችሁ ነው ገብቶ የሚጠየቁ ሙስሊም እህት ወንድሞቻችን? አታሽኮረመሙ። ትቦለካላችሁ። ድንገራችሁ እናንተ የዳዋ እንቅፋት ናችሁ። አታውቁም በቃ ለዚህ ቤት ማለት ነው። የትኛውም ቦታ ላይ ብትቦለኩ እናንተ በመቦለካችን እናተርፋለን እንጂ አንከስርም። ሙስሊም ነኝ ያለች የጠየቀች አረ ጉድ! ምን አይነት ፍጡር ናችሁ? በአላህ ለወንድሞች እንቅፋት የምትርኩ እናንተ ናችሁ። አሁን ለሰው ጄክ ቅድም እየጠየቀ ነው እያስተማረ ነበረ። ኮሜንት ያይ ቀልቡ ተወሰወሰ። ከዛስ አላህን ፍሩ፣ አላህን ፍሩ። ተው ራሳችሁ መቆጣጠር ካቃጣችሁ ማለት እዛ ሄዱና ካፊሮች ቤት ሄዱና ተሳደቡ። እዚህ ስድን ቦታ አይደለም። ሙስሊሞችም እንዳትሆኑ ትችላላችሁ። በነገራችን ላይ አሲያ ፋጡማ እንትን ብላችሁ ትመጣላችሁ። አፍወል ንሽ ትንሽ ስለሚያስጠላ ነው ሀቂቃ ጄክ ትክክል የሚሰማው አይደለም እኮ የሚገርመኝ እሱ ነው። ምንም ብትላቸው ላይ እንዳልከው ምንም እንደዛ ነው ማስበው። ስማቸው ቀይረው ይሁን እያልኩ ኦኬ። ሰላም ማሂር ካለ ትቀጥላለህ። እኔ መውጣት አለብኝ። ማሂሮ ኡስታዝ አንዴ ነው ጥያቄ አለኝ። ሰላም እሺ፣ ቀጥይሽ። ወአለይኩም ሰላም ወራህመቱላሂ ቀጥይሽ። እንትን ሐዲስ ላይ ያለው ምን በደለ ዲንሁ ፈቅቱሁ የሚለውና ለኢክራህ ፊዲን የሚለው እንዴት ነው የምናስማማቸው? አይጋጩም። በመሰረቱ ምዕራፍ 2 ቁጥር 256 ላይ ምዕራፍ 2 ሱረቱል በቀራ ቁጥር 256 ላይ ላኢክራህ ፊዲን የሚለው በሃይማኖት ማስገደድ የለም የሚለው አንድን ከሃዲ እስልምናን ካልተቀበልክ ብለን አናስገድደውም ነው የሚለው እንጂ ስለ ሙርተድ አይደለም የሚናገረው። ስለ ሙርተድ አይደለም የሚናገረው ስለ ሙርተድ አይደለም። በመሰረቱ ስንት ምዕራፍ 2 ቁጥር 256 ላይ ላኢክራህ ፊዲን በሃይማኖት ማስገደድ የለም የሚለው ስለ ሙርተድ አይደለም። ገብቶሻል? እስልምና ውስጥ በመሰረቱም ያልገባ አካል ነው። በመሰረቱም ያልገባ አካል ካልገባ ብለን አናስገድድም ነው እየተናገረ ያለው ላኢክራህ ፊዲን የሚለው ማለት ነው። ይህንን ኢብኑ ከሲርም ሌሎችንም በዛ መልኩ ያብራሩት። መን በደለ ዲነሁ ፈቅቱሉህ የሚለው ደግሞ ያ በእስልምና ውስጥ የገባ የሆነ አካል ነው። መን በደለ ዲነሁ ፈቅቱሉህ። በሌላ ሐዲስ ላይ ደግሞ ላ የሒሉ ደሙ ኢምሪእ ሙስሊም ኢላ ቢኢሕዳ ሰላስ፣ በሶስቱ ካልሆነ በስተቀር የአንድ አማኝ ሙስሊም ደሙ ሐላል አይሆንም ብሎ ስለዚህ ይቀጥላል። ዝሙትን እንደዚህ ያገባ የሆነ ሙፋሪቁ ሊል ጀማዓ የሆነ ምናምን ብሎ ይሄዳል ማለት ነው። ስለዚህ ሁለቱ የተለያዩ ጉዳዮች ናቸው። በመሰረቱ ይጋጫሉ ከማለታችን በፊት የተለያዩ ጉዳዮች ነው የሚናገሩት። ያኛው በመሰረቱ እስልምና ክልል ያልገባ የሆነ አካል ካልገባ ብለን አናስገድድም ነው እያለ ያለው። ይሄኛው ደግሞ ፍርድ ነው፣ በውስጡ ያለ ፍርድ ነው እየተናገረ ያለው ነው። አዎ ግን እንዴት ማለት ካፊሮች ናቸው ብዙ ጊዜ እንትን የሚሉት መብቱ አይደለም። አንድ ሰው አምኖበት ከሄደ ለምንድን ነው የሚገደለው ምናምን የሚሉት ነገር አለ። ዝም ብሎ አይገደልም እኮ። ዝም ብሎ የሚገደል ነገር የለም። መስፈርቶች አሉት። መስፈርቶች ይጠበቃል። እንደዛ ከሆነ ለምሳሌ ዝሙት የሚፈጽም አካል አግብቶ ዝሙት የሚፈጽም አካል ምንድን ነው የሚደረገው? በክርስትናም ሆነ በእስልምና ቅጣቱ ምንድን ነው? በብሉይ ኪዳን ለምሳሌ በክርስትና በብሉይ ኪዳን እና በእስልምና ደግሞ ምንድን ነው ፍርዱ? ዝሙት አግብቶ የፈጸመው የሞት ቅጣት እኮ ነው አይደለ እንዴ? የሞት ቅጣት ነው። ታዲያ ዝሙት መፈጸም መብቶ አይደለ እንዴ? ለምን አይፈጽም? መብቶ አይደለ እንዴ? ለምን ይገደላል? የሞት ቅጣት ለምን ይፈረድበታል? እንደፈለገ ይዘሙት ምናምን አይባልም ማለት ነው። ሰው ቅጣቶች፣ ህጎች አላቸው አይደለም? ይሄ እምነቱን የቀየረ ይቅርና ቅጣቶች፣ ህጎችን አስመልክቶ ለምሳሌ የአባቱን ቃልና ለእናቱ ቃል የማይታዘዝ አትማረው፣ አትዘንለት እያለ ኦሪት ዘዳግም ምዕራፍ 21 ቁጥር 18 ላይ ከ18 ጀምረን ብንመለከተው እንዲገደል ነው የሚያዘው። በህዝቦቹ አስገድለው ነው የሚለው። እንዲሁ ሰው ህጎች አሉ። ህግ ነው ይሄ ከመብት ጋር የተገናኘ ሳይሆን እንትን የሚባል አለ፣ ኮንፍሊክት አፕሮች ሪዞሉሽን የሚባል አለ። እና ለምሳሌ ሁለቱም ሰውየው መገደሉ ራሱ እኮ መጥፎ ነገር ነው። ሰውየው መገደሉ ምንድን ነው? መጥፎ ነገር ነው።
ነገር ግን አለመገደሉ መጥፎ ነገር ነው። ሁለቱም መጥፎ ነገር ነው። አለመገደሉ መጥፎ ነገር ነው፣ መገደሉ መጥፎ ነገር ነው። ቅጣቶች የሞት ቅጣቱ ማለት ነው። ነገር ግን ከሁለት መጥፎ ተግባራቶች ትልቁ መጥፎ ተግባርን ለማስቀረት ትንሹ መጥፎ ተግባርን ይፈጽማል። ለምሳሌ ሰው የገደለን ሆን ብሎ ሰው የገደለን አካል ይገደላል ሲባል የሆነ አካልን ሰው ስለገደለክ እኔ መስፈርቶች ከተሟላበትና ቢገደል ሌላ ሰው በቃ እገደላለሁ ብሎ ሌላን ሰውን አይገድልም። ለራሱ ብሎ ሌላን ሰውን ከመግደል ይቆጠባል፣ ይጠብቃል ሌላን ሰውን ማለት ነው። በተመሳሳይ መልኩ ይህንን የሚፈጽም አካል የሌላውን ሰው ሚስት፣ ባል ከመስረቅ ይቆጠባል ማለት ነው። ገብቶሻል? የሰው ሚስት የሚሰርቅ አለ አይደለ? ባል የሚሰርቀው አሉ አይደለ? ምናልባት ባል የተሰረቀች ሴት በደንብ ነው የምታውቀው። ሚስቱ የተሰረቀች ወንድ በደንብ ነው የሚገባው ይህንን ህግ። እንደውም ያንሳል ነው የሚለው። ገብቷቸዋል? ይገባቸዋል እነሱ። እና ምንድነው አንድ ሰውዬ የገደልም ይገደል ሲባል ራሱ ሰውየው አይገድልም፣ ሰውን አይዳፈርም። ምክንያቱም ከገደለ እንደሚገደል ስለሚያውቅ የሰው ደም አይባክንም ማለት ነው። ለራሱ ብሎ ሌላውን ሰውን ይጠብቃል። ልክ እንደዚህ ነው ህጎች፣ ለዛ ነው የተደነገጉት። በራሳቸው ግን ችግር ሊሆንበት ቢችሉም ግን ትልቅን ጥፋት ለማስቀረት ትንሹን ጥፋት እንተገብራለን። በመሰረቱ ግን ጥፋት አይደለም፣ እንዲሁ በራሱ ጥፋት አይደለም ይመስላል ነው በእኛ እይታ። ማሂር ቀጥሎ ሌሎቻችሁ። ሰላም አለይኩም። ይሰማል? ይሰማል? ጥያቄ ነበራቸው መሰለኝ። ጥያቄ መጠየቅ ይቻላል? ማሂር ቆይ አንዴ አትችይም። ቆይ አንዴ ጥያቄ እየጠየቁ ነበርና እሱን እንጨርስላቸው። ጄጋ ማን ነበር ሲያወራ የነበረው? ጄጋ። ኦኬ እሺ፣ ጥያቄሽ ምን ነበር ጄጋ? መልሶ ቢሻል የሚለውና ሌላ ግን አለኝ። እሺ ምንድን ነው ጥያቄሽ? ሌላ ነስክ ማለት ነው። አሁን በእኛ ነስክ አለ፣ በእነሱም አሁን ምን ይላሉ? ብሉይ ኪዳን ላይ ያለን ህግ በቃ ተሽሯልን። አንዳንዴ መሻር የሌለበትን ህግ ራሱ ሊሆን ይችላል። ለምን እንደዚህ የመጀመሪያው አምላክና የአሁኑ አምላክ ይለያሉ ብለን በምንጠይቃቸው ጊዜ በእናንተም እኮ አለ እንደዚህ አይነት ነገር ይላሉና ነስክ ልዩነቱን ትንሽ ለማስረዳት ኦኬ እሺ፣ ችግር የለውም። በእስልምና ነስክ የሚለው ነገር ምንድን ነው የሚለውን ነገር እስኪ በተወሰነ መልኩ ልንገርሽ እና ነስክ ሲባል ደግሞ ኃላፊነቱን ማን ነው የሚወስደው? ለምሳሌ አምላካችን አላህ ሱብሃነሁ ወተዓላ ነስክ አለ ሲለን ኃላፊነቱን ማን ነው የሚወስደው? የነስክን እንደነሱ ማንም ሰው እየተነሳ ነው ወይ የሚሽረው የሚለውን ነገር እስኪ አንዴ አሳይሻለሁ ኢንሻአላህ ባዳ ፍቃድ። ኦኬ እሺ፣ በመጀመሪያ ነስክ የሚባለው ሀሳቡ ለራሱ በእስልምና ሽረት የሚባለው ኃላፊነቱን የሚወስደው አምላካችን አላህ ራሱ ነው። በቁርአን ምዕራፍ 2 ቁጥር 106 ላይ ሱረቱል በቀራ ላይ በአንቀጽ ብንለውጥም ወይም እርሷን ብናስረሳ ከእርሷ የሚበልጥም ወይም ብጤዋን እናመጣለን። አላህ በነገሩ ሁሉ ከሀሊቻይ ነው ከሀሊቻይ መሆኑን አታውቅምን ይላል። ነስክ የሚባለው ሀሳቡ ለራሱ አላህ ራሱ የሚያደርገው ነገር። ይሄ ነስክ የሚባለው ነገር ግን ምን ላይ ነው የሚሆነው ሲባል አምልኮት ላይ አይደለም።
ወይ ሸሪዓዊ ድንጋጌዎች ላይ ሶላት መስገድ ላይ ወይ ረመዳን መጾም ላይ አይደለም ነስኽ የሚባል። ከዚህ አንጻር ዲፈረንቱ ማለት። ከዛ በኋላ አምላካችን አላህ ሱብሓነሁ ወተዓላ ነስኽ የሚባለውን ነገር በተወሰነ መልኩ ያስቀምጣል፣ በሁለት በሶስት። ለምሳሌ ነቢዩላህ ዒሳ ዓለይሂ ሰላቱ ወሰላም ምን ብሎ ተናግሯል? በቁርአን ላይ ሲናገር እኔ ከእናንተ በፊት እርም ተደርጎ የነበረውን በከፊሉን ለእናንተ ልፈቅድላችሁ መጣዋል። ነቢዩላህ ዒሳ በራሱ ዘመን ከነቢና መሐመድ ሰለላሁ ዐለይሂ ወሰለም ዘመን በፊት ነስኽ የሚባለውን ነገር ሽረት የሚባለውን ነገር ያደርግ ነበር። ይሄ ነስኽ የሚባለውን ነገር ወይ ደግሞ ሽረት የሚባሉ ጽንሰ ሀሳቡ አምላካችን አላህ ራሱ ፈቅዶ ያደረገው ነው። ለምሳሌ አንድን ትእዛዝ አሁን ነቢዩላህ ኢብራሂም አለ። ነቢዩላህ ኢብራሂም ሲናገር በሱረቱ ሰፋት ቁጥር 102 ላይ ከእርሱ ጋርም ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ የማርድሁኝ አለሁኝ ተመልከት ምን ታያለህ አለው። አባቴ ወይ የታዘዝከውን አላህ ብቻ ከታጋሾቹ ታገኘኛለህ አለ። እዚህ ጋር አምላካችን አለ የነቢያቶች ህልም ትእዛዝ ነው፣ ወሒ ነው። ልጅህን እረድ ብሎ አዘዘው። ይህንን ወሒ ይህንን አንቀጽ አወረደለት። ይህንን ካወረደ በኋላ ምን አደረገ አምላካችን አለ? የነቢዩላህ ኢብራሂምን ታዛዥነትና የልጁን ፈቃደኝነት ካየ በኋላ ራእዩትን በእውነትም አረጋገጥ። እኛ እንዲሁም መልካም ሰሪዎችን እንመነዳልናል። እዛው የቁርአኑን አያ ነስኽ አደረገው። መጀመሪያ የታዘዝከው በቃ ፈተና ነው፣ ገባሻ? ፈተና ነው ብሎ እዛው የቁርአኑ አያ አምላካችን አለ ነስኽ አደረገው። ነስኽ እንደተደረገ ነገረን። እንዲሁ ነቢዩላህ ዒሳ ዓለይሂ ሰላቱ ወሰላም ቅድም የነገርኩሽ በሱረቱል ኢምራን ቁጥር 3 ቁጥር ምዕራፍ 3 ቁጥር 50 ላይ ከተውራትም ከእኔ በፊት ያለውን ያረጋገጥኩ ሲሆን የዚያንም በእናንተ ላይ እርም የተደረገውን ከፊል ለእናንተ ፈቅድ ዘንድ መጣኋቸዋል። ይህ ምንድን ነው? በዘመናቸው እርም ተደርጎ የነበረ ከጊዜ ሁኔታ አንጻር ከነገሮች አንጻር ነስኽ እንደተደረገ ራሱ ቁርአኑ ይናገራል። ይሄ ነው ፖይንት። ይሄ የሶስቱን የነስኽ ደረጃዎች ልንገርሽ እና ከዛ በኋላ ወደዛ እንሄዳለን። አንደኛው ለፍዙ ይሄ እንትኑ አለ፣ ይሄ ቲላዋው አለ፣ ቂርአቱ አለ። በቁርአን ደረጃ ቲላዋው አለ፣ ቂርአቱም አለ። ግን ሁክም ብዩኑ ደግሞ ይሻላል። ይሄ አንዱ ነው የነስኽ አንዱ ዙሪያ። ለምሳሌ በሱረቱል በቀራ ቁጥር 284 ላይ በሰማያትና በምድር ውስጥ ያለው ሁሉ የአላህ ነው፣ በነፍሶቻችሁ ውስጥ ያለውን ብትገልጹ ወይም ብትደብቁት አላህ በእርሱ ላይ ይቆጣጠራችኋል። ይህን የቁርአን አያ አምላካችን አላህ አወረደ። ይህንን የቁርአን አያ ሲያወርድ ሱሐባዎች በነፍሶቻችን ውስጥ ያለውን ነገር ሁሉ አላህ ከተቆጣጠረንማ እንዴት እንችላለን አሉ። ከዛ በኋላ እዛው ዝቅ ብሎ ምን አለ? አላህ መለካችን አላህ ሲናገር ላ ዩከሊፉ ላህ ነፍሰን ኢላ ውስዐሃ፣ በቃ ተውት ችግር የለም አላህ ነፍስን ከችሎታዋ በላይ አያስገድዳትም ብሎ እዛው የወረደውን የቁርአን አያ እዛው ነስኽ አደረገው። ሁለተኛው ደግሞ ሁክሙ አለ፣ ብይኑ አለ፣ ለፍዙ ቲላዋው ግን የለም። ለምሳሌ የውግረት አንቀጽ የሚባለው አንዱ ነው። ቂራቱ ሁክሙ አለ፣ ብይኑ አለ፣ ቲላዋው ቂራቱ ግን የለም በቁርአን ደረጃ ማለት ነው። ይሄ ሁለተኛው ነው። ሶስተኛው ደግሞ ለነስኽ ሲሆን ቃሉም የለም ሁክምም የለም፣ ሁለቱም የማይኖርበት። ይሄንን የሚወስደው ኃላፊነቱ አምላካችን አላህ ራሱ ነው። ራሱ ደግሞ ነስኽ የትኛውን ነስኽ እንዳደረገው ይነግረናል። ይሄንን በቁርአን ደረጃ ካየን እነሱ የሆነን የባይብል ጥቅስ አምጥተው ነስኽ ተደርጓል ሲሉ ማን ነው ነስኽ ያደረገው ነው ፖይንቱ። የትኛው ቨርስ ላይ ነው ይሄ ነገር? ልክ እንደ ቁርአን አምላካችን አላህ ሱብሓነሁ ወተዓላ ሲነገር ቅድም እንዳልኩሽ በነፍሶቻችሁ ውስጥ ያለውን ነገር ሁሉ ተሳሰባችኋለሁ ካለ በኋላ ዝቅ ብሎ በቃ ተው ችግር የለም ላ ኑከሊፉ ላህ ነፍሰን ኢላ ውስዐሃ፣ ችግር የለም በነፍሶቻችሁ ያለውን ነገር አልተሳሰባችሁም ብሎ ራሱ ነስኽ አደረገው። አንድን የኦልድ ተስትመንት ቨርስ ስናመጣ ያንን ነገር ነስኽ ያደረገው ማን ነው? ቨርስ አሳዩን። ለምሳሌ የትኛው ቦታ ላይ ነው ይሄ ነገር ነስኽ ተደርጓል፣ ይሄ ነገር ተቀባይነት ያለው? እንደውም ኢየሱስ ክርስቶስ ምንድን ያለው? ህገ ነቢያትን ልፈጽም እንጂ ልሽር አልመጣሁም ያለው። ሁሉንም የነቢያት ህግ ልሽር አልመጣሁም ልተገብረውን የመጣሁት ነው ያለው። ነስኽ የሚባል ነገር የለም ብሎ ነው ቁጭ ያደረገው ኢየሱስ ክርስቶስ። ይሄ ነስኽ የሚባል ነገር የለም፣ እኔ ህገ ነቢያትን ልተገብር ነው የመጣሁት። ሚክያስ ያላትን፣ ዕንባቆም ያላትን፣ ኢሳያስ ያላትን ልተገብርላቸው ነው የመጣሁት። ሙሴ የተናገረውን፣ ዮሴፍ የተናገረውን ልተገብር ነው የመጣሁት። ምንም የምሽረው ነገር የለኝም ብሏል። ተረዳሽኝ? ሞ አይሆፕ አንደርስታንድ አድርገሽኛል ብዬ አስባለሁ። ኸይር። እሺ
የኔ ያለሽ የኔ ያለሽ አለው ጥያቄ ካለሽ ጠይቂ። እሺ ጥያቄ ቅድም ደስታ እያወራ ስለነበረችበት ርዕስ ላይ እኔም ጥያቄ ያለኝ ሱራ 1971 ላይ እስቲ አብራራለኝ። የቷለች ነው? ለምንድን ነው ስለ ገሃነም ጅኒዎች ይሞላሉ ምናምን እያለች እንትን ስጠይቅ የነበረችው ስሙን አላስታውስም። እሺ ምዕራፍ 19 ቁጥር መሪም ቁጥር 71 ላይ ምንድን ነው ጥያቄሽ? እስቲ አብራራልኝ። አንብበው እስቲ አንብበሽ ጥያቄ የሆነብሽ ነገር ምንድን ነው? አንተ አውጥተህ ልታነብልኝ አትችልም? እኔ ኢብራሂም ነሶች ያማቸዋል መሰለኝ። አንብበሽ ጥያቄ የሆነብሽ ነገር ምንድን ነው? አንብበሹ የምታመጡትን ነገር እናውቃለን። ገና ምዕራፍ 19 ስትሉ የምታመጡት ሀሳብ ወይ ጅብሪል ከእፍ አለባት የሚለውን ነው የምታመጡት፣ ወይ ደግሞ ብትሄዱ ስለ ሲራጥ የሚያወራውን ሀሳብ ነው የምታመጡት። በደንብ አድርገን እናውቋለን። ግን ጥያቄ የሆነብሽ ነገር ምንድን ነው? የሆነ ነገር አንብባችሁ ስትመጡ እዚህ የሆነብኝ ከእናንተ ወራጅ እንጂ ይላል። ከእናንተ ወደ ገሃነም ወራጅ እንጂ አንዳች ገሃነም የሚል የለም። ገሃነም የሚል የለም። እንደ መጽሐፍ ቅዱስ አትጨምርም። ለምን አታነበውም አንተ? በቃ ችግር የለም። አላነበብሽም፣ አታውቂውም። ሰጥተውሽ ነው የመጣሽው። ላብራራልሽ፣ ችግር የለም። አንብቦ ብለን ስታወጣናሽ ለምን ግን ችግር አለው? በስርዓት ብትመልሱልን እንደዚህ እንትን ከምታደርጉ ይኸው እያልኩሽ ያለሁት የኔ ይሰማሻል? ከ18 ዓመት በላይ ይሆንሻል እና አንብበሽ ጥያቄ የሆነብሽ ይሄ እንደዚህ ይላል፣ ይሄ ጥያቄ የሆነብኝ አስረዱኝ በይን እና እናስረዳሽ። ለምሳሌ ቆይ ሰምተሽው ከሆነ ደግሞ ቁጥር ምዕራፍ 19 ቁጥር 71 ላይ ጥያቄ አለው ሲሉ ሰምቻለሁ። እኔ አላነበብኩትም እና እስኪ ምንድን ነው የሚለው? ሰጥተውኝ ነው የመጣሁት ወይ ሰምቼው ነው በይ፣ ከዛ እናብራራልሽ። ይሰማሻል? ሰው እንዴት የሚጠይቀውን አያውቅም። ቆይ ከእናንተ ወራጅ እንጂ አንዳችን የሚቀር ሰው የለም ማለት ምን ማለት ነው? አንድም ሆነ ወዴት ነው ሰው የሚወርደው? ሲራጥ ነው። ስለ ሲራጥ ነው የሚያወራው። እዛ ላይ ገሃነም የሚል የለም። ከእናትም ወደ እርሷ ወራጅ እንጂ አንድም የለም፣ መውረዱም ጌታ የፈረደው ግዴታ ነው። እዛ ላይ የሚያወራው ሲራጥ ነው። አምላካችን ሲራጥ ምንድን ነው እኮ ልነግርሽ እኮ ነው። ሚዩት አድርጊ ማንሽ። ሲራጥ ማለት አምላካችን አላህ ሱብሓነሁ ወተዓላ የሰው ልጅ ከሞተ በኋላ የውመል ቂያማ ጊዜ ከተቀሰቀሰ በኋላ የሚፈተንበት ቀጭን መንገድ ነው። ሁሉም ሰው በዛ ያለፈ ጀነት ይገባል። ወደዛ ትወርዳላችሁ ሲል አምላካችን አላህ በዛ ላይ ትፈተናላችሁ ነው። ከፀጉር ዘለላ ያህል የምትቀጥል መንገድ ናት። ያለፈ ያልፋል። ኸይር ስራውን የያዘ ትክክለኛ መንገዱን የተራመደ ሰው አምላካችን አላህ የያዘዘውን ነገር የታዘዘ ሰው በዛች መንገድ ያልፋል። በዛ በሲራጥ ያልፋል። ሲራጥ የሚባለው ያ መንገድ ነው፣ ድልድይ ነው። ሁላችሁም ወራጅ ናቸው ሲል ያንን ነው የሚያመላክተው እንጂ ገሃነም ምናምን የሚል ነገር እዛ ላይ የለው። ገሃነም ምናምን የሚለው ዝም ብሎ ተጨማሪ እንትን ነው እንጂ እዛ እንደዛ የሚል ቃልም ሽታውም የለም። እዚህ የሚያወራው ስለ ሲራጥ ነው። ሰማሽ? ከዛ በኋላ እዛው ዝቅ ብሎ ምን ይላል መሰለሽ? ቁርአን አይተሽ ከሆነ ከዚያም እነዚያን የተጠነቀቁትን እናድናለን አለ። አመፀኞችን የተንበረከኩ ሆነ በውስጧ እንተዋቸዋለን አለ። አምላካችን አለ እችን መንገድ የተጠነቀቁትን በስነ ስርዓት እናሳልፋቸዋለን፣ እናድናቸዋለን አለ። እነዚያ አመፀኞች የነበሩት ግን በዛች መንገድ አያልፉም፣ በውስጧም እንተዋቸዋለን አለ። ስለዚህ እያወራ ያለው ስለ ሲራጥ እንጂ ስለ ገሃነም
ማለት ዝም ብሎ ሰዎችን አያውቅም። እሱ ወደ ማለት የሚጸድቁትን ወደ አስፈላጊ ቦታ ገሃነም የሚገቡትን ደግሞ ዝም ብሎ ማስገባት አይችልም። ለምን በዛ መንገድ ማሳለፍ የሚጠበቅበት? እሱ ያለ ውሳኔ ነው። አምላክ ላይ ለምን የሚለውን ነገር ኢምፕሊመንት አናደርግም። እዚህ ጋ ግን ገሃነም የሚል ነገር የለም። አምላካችን አለ፣ አንዴ አምላካችን አለ፣ ይፈትነናል። ፈተነን። ለምን ፈተነ አምላክ የሚል ጥያቄ ከሆነ ያለሽ ባይብል ላይ ስንመጣ በዛው አያይዘን እንመልሰዋለን። አምላክ ለምን ፈተነ ሳይሆን አምላክ ይፈትናል። የተጠነቀቁት እነዛ የተጠነቀቁትን እናድናቸዋለን አለ። እነዛ ያልተጠነቀቁትና አመፀኛ የሆኑችን ግን እዛ ላይ እንተዋቸዋለን። ስለዚህ አምላካችን አለ፣ ይፈትነናል። አምላክ ለምን ፈተነ የሚል ሀሳብ ካለሽ የማገናዘብ የተሞላ ሀሳብ ይሆናል ማለት ነው። ሌላ ጥያቄ ካለች ቀጥ። እሺ፣ ሌላ ጥያቄ ሱራ 739 ላይ ገሃነምን ለሰው 700 የሚባል ይላል። ሱራ 779 ይላል። 700 የሚባል ሱራ የለም። ደግሞ አንተ 179 ላይ ወንድሜ ይቅርታ 179 የሚባል ቁርአንም የለም። ምን ሆናቸው? አግዛለሁ ማርያምን ይላል። እስቲ ክፈት። እሺ ቆይ ችግር የለውም። እሺ ሀሳቡ ልንገርና ሱራውን አስታውሰኝ አንተ። ገሃነምን በእርግጥ ለሰው 779 ላይ አረ አንተ ይሄ ልጅ ደገሙ እንዴ ይላል። ማርያምን ይላል። አይቼዋለሁ። አንተ ማርያምን አውዝ ቢላህ ሱራ 779 ላይ እንዴት ነው የማይለው? ደጀን ሚዩት አድርግ። እሺ ሚዩት አድርጉት። እሺ ችግራችሁ አለማወቃችሁን እንደ እውቀት ትቆጥሩትና ያንን አለማወቅ እውቀት መስሏችሁ እዚህ መታችሁ እንደ እውቀት ታወሩታላችሁ። ይሁን አለማወቅ ባይዘው ስድብ አይደለም። ልናቅ እኮ ነው የመጣ ነው። አትሳደብ አንተ። የማውቀው ሰው አታውቅም ብለህ አንተ ስለምታውቅ ንገረን። አንዴ 700 የሚባል የቁርአን አያ የለም። ቢያንስ ሲሰጧችሁ ቁጥሩን ቢያንስ ሂዳችሁ ቼክ አድርጉት። ምን ላይ ማንም የሰጠኝ እኔ ስማር የያዝኩትን ነው። ስማር ሳዳምጥ የያዝኩትን ምናልባት በትክክል ይዤ ካልሆነ ታስተካክልልኛለህ። ችግር የለውም እኮ መሳሳት ማለት ሰው ይሳሳታ። ምዕራፍ ስንት ቁጥር ስንት ነው? ጥያቄ ጠይቂ። ደግሞ ግግም ይላሉ። ምዕራፍ ስንት ቁጥር? ቁጥር 39 ላይ መሆኑን አውቃለሁ። ከፊት ያለውን ቁጥር አላስታውስም። 700 ብዬ ነው ያዝኩት። ሀሳቡን ልንገርህ። አትንገርኝ። ሀሳቡን ይዘሽ ቁጥሩን ይዘሽ ነው። እሺ ሌላ ጥያቄ። እሺ ችግር የለውም። እሺ ሌላ አይ ነው ሌላ ጥያቄ ማትሄጂም። ይሄንን ይዘሽ ነው፣ ቁጥሩን ይዘሽ ነው። ከየት ላንጣው ወንድም አለም? ስማር ያስኩት ነው አልኩህ እኮ። ያስተማረሽን ሰው አንተ ትክክለኛ መምህር አይደለህም። 700 የሚል ነገር ከየት አመጣህ? ትክክለኛውን ቁጥር ንገረኝ ብለሽ ሂደሽ መምህርሽን ጠይቂ። ኧረ እኔ ከእናንተ የሰማሁትን ነው ወንድም አለም። ከእኛ አትሰሚም። እንደዚህ አይነት ውሸት ይቅርባችሁ። ማንም ሙስሊም ሱራ 700 የሚል ሙስሊም የለም። በቃ ስህተት ሊኖር ይችላል አልኩህ እኮ። አንተ ምን ሰው አትረዳም እንዴ? ሜቢ ተሳስቼ ሊሆን ይችላል። ቁጥሩን ንገሪኝ። እሺ ሱራ 72:19 እሺ ቀጥል። አሁን እዛ ላይ ምንድን ነው ጥያቄ? ሶት ልጅን ላይ እዛ ላይ ነብዩ ከእግዚአብሔር የተላኩ ነብይ ናቸው እንደምናውቀው ነብዩ መሐመድ ማለት ነው። ጋኔኖች በላው ለተደራረቡ የሚል ሀሳብ አለ። እንዴት የእግዚአብሔር ነብይ ላይ ጋኔን ይደራረባል? ተደራረቡ ሲል ቀረቡ ነው። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያነቡ ጂኒዎች አጠገባቸው ሆነው ቁርአንን ይሰሙ ነበር። ከበቧቸው ነው። ተደራረቡ የሚለው ቃል አማርኛ አቻ ቃሉ ከበቧቸው፣ አጠገባቸው ነበሩ ነው። እንዴ ቁርአን ያለ ቃል አይደል? አይፈራም፣ ጅኒ አይፈራውም። ቅዱስ ቃል ነው። እንዴት ቀርቦ ያዳምጠዋል? መክብብ ምዕራፍ 7 ቁጥር 14 ላይ እናንተ እንደምታምኑት ጋኔኖችም ያምናሉ አለ። እናንተ በእግዚአብሔር እንደምታምኑት ጋኔኖችም እንደርሱ ያምናሉ አለ። ሃሌሉያ! የእግዚአብሔርን ቃል አይፈሩም ጋኔን የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ እንደሆነ ያውቃለሁ። ለዛም ነው ሰዎችን ከሱ ለመለየት ሌት ተቀን የሚለፋው። እሺ ሌላ ጥያቄ ልጠይቅ።
ቆይ ማሄር ጅኒ ማለት ምን ማለት ነው? ጅኒ ምንድን ነው? ጅኒና ሰይጣን ልዩነቱ ምንድን ነው? ጎበዝ በቃ ዩሮ ሀሳብ አለሽ? ቀጥል። አይ እንትና የኔ ሰላም ነሽ? እንዴት ነሽ? እንዴት ነህ ብሮ? ጅኒ ማለት የማይታይ ነው። በቃ አጭር ነገር የማይታይ እኔ ይታያለሁ። እኔ ይታያለሁ ከሰይጣን ጋር ልዩ ነው። ቆይ ልነግርሽ ትታያለህ። እነሱ አይታይም። እሺ ልዩነታችን ይሄ ነው እንጂ ሁለቱም ፍጡሮች ናቸው። እኔም ፍጡር ነኝ፣ ጂኒም ፍጡር ነው። የተፈጠርንበት ዓላማ ደግሞ ሁለታችንም አላህን ለመገዛት አለቀ። ስለዚህ የሰውም ሰይጣን አለ፣ የጂኒዎችም ሰይጣን አለ። ሰይጣን የሚለው በመሰረቱ ባህሪ እንጂ ፍጡር አይደለም። እሺ የፍጡር ፈጣሪ ሳይሆን አቤት ኢብራሂም። እሺ ቆይ ግልጽ ላድርግልህና ጥያቄ ጂኒና መላክ እንዲሁም ሰይጣን፣ ቆይ እስኪ ከሶስቱ እንትን የሚባል መልካም የሚባል ሰይጣን፣ ቆይ ገባኝ። እነዚህ ሶስቱን ንገረኝ እንደሆኑ ልነግርሽ እኮ ነው። መልካም የሚባል አካል ታውቂያለሽ? መልካም የሚባል አካል ታውቂያለሽ? ማለት መልካም የሚባል አካል ጥሩ አካል ማለት ነው። ጥሩ የሚባልሽ አካል ታውቂያለሽ? ጥሩ የሚባል አካል ግልጽ ያልሆነልኝም ጥያቄ። እሺ ጴጥሮስ እንትና ኢየሱስ አንተ ሰይጣን ብሎ ሲሰድበው ሰይጣን የሚባለው ባህሪን ነው የሚገልጸው። ሰይጣን የሚባለው ነገር ሀሳቡን ነው ሰይጣን ያለው እኮ። ሀሳቡ ሰይጣናዊ ነው። ያ ማለት ሀሳቡ ነው እንጂ ሰይጣን የሚባለው ያ አካሉ አይደለም አይደለ? አካሉ እኮ ሰይጣን። በነገሮች ላይ ሰይጣን ራሱ ስሙ ማን ነው ታውቂዋለሽ? ሳጥናኤል ነው አይደል? እንደዛ ነው። ለምን ብሎ እኔ ጠየቅኩህን መልስልኝ። ሰይጣን መላክና እሺ በቃ አዳም ልመልስልሽ። በቃ አዳም በቃ እኛ ሙስሊሞች እንዴት ነው የምናምነው? ፍጡራን አሉ፣ የተፈጠሩ ፍጡሮች አሉ እና ፍጡሮች ባህሪ ያላቸው። ኦኬ አሁን መላእክቶች አሉ። መላእክቶች አላህ ከብርሃን ነው የፈጠራቸው። የሰው ልጅ ደግሞ ከጭቃ ማለትም ከአፈር ነው የተፈጠረው። አጋንንት ደግሞ ከእሳት ነው የተፈጠሩት እንደ አጠቃላይ ማለት ነው። ይሄ ሙሉ ጂንስ ነው። በቃ አጠቃላይ ሰው የሚባለው ጂንስ ወይ ደግሞ ሰው የሚባለው ፍጥረት ከአፈር ተፈጠረ መጀመሪያ ማለት ነው። መልአክ የሚባሉት ከብርሃን ተፈጠሩ። ጂኒ የሚባለው ደግሞ ከምን ተፈጠረ? ከእሳት ተፈጠረ። ስለዚህ አሁን እንደ አጠቃላይ እነዚህ የአፈጣጠራቸው ነገር። አሁን ወደ ዋናው ነገር ስመጣ መላእክቶች በባህሪያቸው ሰይጣናዊ ባህሪ የላቸው። በጭራሽ ሰይጣናዊ ባህሪ የላቸው። ሰይጣናዊ ባህሪ የሚባል ነገር የላቸው። ሁል ጊዜ መልካም ባህሪ ነው ያላቸው። ኦኬ አሁን ባህሪ በሁለት ይከፈላል። አሁን ስናየው ማለት ነው እንደ አጠቃላይ አንደኛው ሰይጣናዊ ባህሪ ያለው፣ ሁለተኛው መልካም ባህሪ ያለው። ሰይጣን የሚባልም መልካም የሚባልም አካል የለም ባህሪ እንጂ ማለት ነው። ሰይጣን ምንድን ነው? መጥፎ የሚሰራ አካል ሁሉ ሰይጣን ነው። መልካም የሚሰራ አካል ሁሉ ደግሞ መልካም ነው። ኦኬ ስለዚህ ያንን ፐርሰን የሚወክሉ ባህሪዎች ናቸው። አንቺ የምትሰሪው ስራ ከአንቺ የሚፈልቀው ነገር ነው ሰይጣን የሚያስብልሽ ወይ ደግሞ መልካም የሚያስብልሽ ማለት ነው። ስለዚህ አላህ ቁርአን ላይ ሲናገር ሱረቱል ካህፍ ምዕራፍ 18 ላይ አይ ቲንክ ቁጥር 29 አካባቢ ይመስለኛል ነው፣ ምናልባት ላይሆን ይችላል። እዛ ጋር ምን ይላል? እሺ ምን ይላል መሰለሽ? ካነ ሚነል ጂኒ ኢብሊስ የተባለው ከጂኒዎች ነበረ፣ ግን ፈፈሰቀ ዐን አምሪ ረቢሂ አፈተተኺዙነሁ ወዙርየተሁ አውሊያአ ሚን ዱኒ ወሁም ለኩም ዐዱው አለ። እሱ ከጂኒዎች ነበረ። ተግባባን? ዘሩ ከጂኒዎች ነው። ይሄ ኢብሊስ የተባለው አካል ማለት ነው። ተግባባን? ይሄ ሰይጣን ብለን እኛውን የሰይጣን ባህሪ መመሰያ ተደርጎ እንደ ስም የተሰጠው ኢብሊስ የተባለው ከአላህ ረህመት ተስፋ የቆረጠው ምንድን ነው? እሱ ከጂኒዎች ነው። ጂኒ ደግሞ ወኸለቀል ጃነ ሚን ማሪጅ ሚን ናር አላላ። ጂኒዎችን ደግሞ ከእሳት ነው የፈጠርኩት ብሎ ተናገረ። ኦኬ አንዴ ሚዩት አርጊ እባክሽ። ሚዩት አርጊ። እየሰማችኝ እንኳ አይደለም። በኋላ አሁን እንደገና ስጠይቀኝ ቀጥታ ባይብል ላይ ነው መገባሽ። ማሰሚኝ ከሆነ አለሽ ይጁረሽ ባለሽ ምን አይነት ሆነች ዋላ። እሺ ለማንኛውም ከሰዎችም ከአጋንንትም ሰይጣን እንዳለ ቁርአን ላይ አላህ ይናገራል። ቁል አዑዙ ቢረቢ ናስ
መሊክ ናስ ኢላሂ ናስ ሚን ሸሪል ወስዋሲል ኸናስ አለዚ ዩወስዊሱ ፊ ሱዱሪ ናስ አለ። በልቦች ውስጥ የሚወሰውሰው የሆነ ሚነል ጂነቲ ወናስ አለ። ከሰዎች ከአጋንንትም ከሰዎችም ተብሎ ለሁለት ከፍሏቸዋል። ኦኬ። ስለዚህ ከሰዎችም ከአጋንንትም ልብን የሚወሰውሱ ሸይጣኖች አሉ አለ። ሸይጣን አለ በቃ ከሰውም ከአጋንንትም የሆነ ማለት ነው። ለዚህ ነው ክርስቲያኖች መጥተው እዚህ ሹባ ለመንዛት ካልሆነ በስተቀር ማዳመጥ አይፈልጉም። አያችሁ፣ እኔ እያወራው ሲስተር እዛ ጋር ሄዳ ሌላ ታሪክ ነው የምታወራው። እዛ ከቤተሰብ ጋር ምናምን ቺል ታደርጋለች፣ እዚህ እያወራን ማለት ነው። እሺ ኡስታዝ ካሊድ ሰላም አለይኩም። አይ ቲንክ ማውራት ፈልጋለሁ ብለህ ነበረ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይብሬ ሰላም ነው? እንዴት አረፈዳችሁ? አልሐምዱሊላህ ሁሉ ሰላም። ደህና ነህ? አልሐምዱሊላህ ሁሉ ሰላም። በቅድሞ ይሄ በ1 ሚሊዮን ቻሌንጁ ላይ አጠር ያለ ሀሳብ ነበረኝ፣ አሪፍ ምለው ሀሳብ ነበረኝ። ምናልባት እናንተ አስባችሁበት ሊሆን ይችላል። ግን ለምሳሌ ቪዲዮ በጣም እየተሰራ ነው ያለው። ያው እኔ በእርግጥ እስካሁን አልሰራውም፣ ያው ኢንሻአላህ ሰራለሁ። ነገር ግን ከዚህ በላይ ግን አሪፍ የሚሆነው ብዬ ማስበው ያው ሞቅ ያለ ቪዲዮ ተሰርቶ ላይቭ ሁሉም መጥቶ ማለት ነው በአንድ ቤት ላይ ማለት ትልቅ ፎሎወር ያለበት ቤት ላይ መጥቶ ቀጥታ እንደዚሁ እያየን ፎሎወሩን እንትን ማሳደግ ቢቻል እንደዛ አሪፍ ነው ብዬ አስባለሁ። ከዚህ በፊት ላይ ማለት አሁን የሆነ ቻሌንጅ አይቼ ነበር እና ሰዎች ምን እያደረጉ ነበር? በጣም ላይቭ ላይ መጀመሪያ ቪዲዮ ተሰራ። ከዛ በኋላ ያንን ቪዲዮ ላይቭ ላይ እንዲገኙ በደንብ አድርጎ እዛ ላይ ይሰራል ቪዲዮ ላይ። ከዛ በኋላ ሰዎች እዚህ ላይቭ ላይ መጥተው ቀጥታ እያየን ላይቭ እያየን እየተከታተልን ፎሎወሩን ማስጨመር እንደዛ ይሻላል ብዬ አስባለሁ። እንደኔ ያበደ ሀሳብ ነው። ኢንሻላህ ቀጠሮ ይዘን ማለት ነው። ቀጠሮ ተይዞ ለምን አንድ ቀን ብቻ ሳይሆን በቃ በተከታታይ ሊሆን ይችላል። ማለት ትንሽ ጊዜ ነው የቀረው፣ ግን እንሻላ ይጨምሩልሃል ብዬ አስባለሁ። እንሻላ ይጨምሩልሃል፣ ግድ ነው። ግን ያው እንሻላ በተከታታይ በቃ የሆነ አለ አይደለ ትልቅ ፎሎወር ያላቸው አሁን ወንድሞች አሁን ቪዲዮ እየሰሩ ያሉ ወንድሞች አይቻለሁ። ለምሳሌ አሁን ሚሊየንስ ያላቸው እነሱ ጋር በደንብ አድርገው ሰርተው ላይክ ተሰርቶ እሱ ላይ ላይቭ ላይ ተገብቶ ቀጥታ እያየን ፎሎወሩን ብናሳድግ ይሻላል ብዬ አስባለሁ። ለምን አሁን ቪዲዮ ላይ ብቻ ሲሆን ምንድነው አንደኛ ምን ይገጥማል? ቅድም እንደተባለውን ፌክ አካውንት አለ። በስህተትም ያው ሰዎች የሆነ ማነው ሜንሽን የሚያደርጉት ምናምን ስም የተለየ ሊሆን ይችላል፣ ያንተ ላይ ሆን ይችላል። ለምን ይቺን ተጠቅሞ ሰዎች ፎሎወራቸውን ለማሳደግ የሚፈልጉ ሰዎች አሉ። እና ይሄኛው አሪፍ ነው ብዬ አስባለሁ። በቃ በጣም አሪፍ ነው ብዬ አስባለሁ። ቀጥታ ኡስታዛያው ለምሳሌ አሁን ይሄ ሰው ማን እንደሆነ እኔ በጣም ይገርመኛል። ሀቂቀተን እያንዳንዱን ቪዲዮ እየተከተሉ ነው የሚሰሩት። ይሄ ሰው እያንዳንዱ ምንም የሚቀረው የለም፣ አንድ የሚቀረው የለም። እና 5000 ምናምን ነው ያለው። ግን በጣም ይገርመኛል። እኔ ሀቂቀተን በዚህ ልክ በጣም ወላሂ በጣም ይሄን ነገር ምናልባት ያው ሁሱስ ሰምቷል ብዬ አስባለሁ አይደለ? እሱም ያው ከተመቸው በተለይ እሱ ቤት ደግሞ ቢሆን እና ሌሎችም ወንድሞች አሁን ላይቭ ላይ በጣም ጥሩ እይታ የሚያገኙ ማለት ቪዲዮ ሰርተው ዋናው ነገር ቪዲዮ በቃ አሪፍ ተደርጎ ከተሰራ ሰው ይመጣል። በቃ ሰው በደንብ ይመጣል። ላይቭ ላይ እንዲሁ እየተከታተልን ፎሎወሩን ብናሳድግና ብናጧጡፈው በጣም አሪፍ ነው ብዬ አስባለሁ። እንደዛ እንጂ በቪዲዮ ብቻ ትንሽ ይከብዳል። ብሮ ይከብድ ይመስላል። ሪፖርትም ስላለ ብዙ ነገር ስላለ ላይቭ ላይ ግን ሲሆን በቃ እዛው ትመለከተዋለህ። አሁን ግን አንተ የሆነ ቪዲዮ ላይ አይቼ ነበር እና የሆነ ልክ ሲያሳድግ ቲክቶክን ምን እያደረገ እንደሆነ አላውቅም፣ ግን እንደገና ደግሞ ይቀንስብሃል ፎሎወር ምናምን እንደዚ አይነት ነገር ጀምሯል። ግን ላይቭ ላይ ሲሆን ቀጥታ በጣም አሪፍ ነው ብዬ አስባለሁ። እንደዚህ አሪፍ ቪዲዮ ይሰራ፣ ከዛ ላይቭ ላይ ሁሉም ይምጣ፣ እንሻላ ይመጣል። ማለት አሁን ንጽጽር እንደሚጠብቀው አሁን ንጽጽር ልታደርጉ ስትሉ እንዴት ነው ሰው መጥቶ በጣም ነው የሚከታተለው እኮ። ልክ እንደዚ አይነት በቃ አጓጊ የሆነ ቪዲዮ ይሰራ፣ ከዛ እንሻላ በአጭር ጊዜ ውስጥ እንደውም 1 ሚሊዮን አይደለም ከዛ በላይ 1.5 2 ሚሊዮንም እንሻላ ትገባለህ።